ሰላም ጤና ይስጥልን ውድ የገበያ ሚዲያ ቤተሰቦች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ የሚደርስላችሁ የቢዝነስ አናሊሲስ ፕሮግራማችን ነው። በዛሬው ዝግጅታችን ኢትዮጵያ የዓለም አቀፉን የንግድ ድርጅትን ለመቀላቀል የምታደርገውን ጉዞና የእነዚህ አማራጭ የፖሊሲ አቅጣጫዎች ሊኖሩ የሚችሉትን አንድምታ እንዲሁም ሌሎች እውነታዎችን ለማመላከት ከዓለም የንግድ ድርጅት አባልነትና ከዓለም የንግድ ድርጅት ውጪ በመቆየት እንደ አዲስ የሚቀላቀሉ ሀገራት የሚገጥሟቸውንና ሊገጥሟቸው የሚችሉ ተግዳሮቶችና ፈተናዎችን በተለየ መልኩ የምናይ ይሆናል። አብራችሁን እንድትቆዩ በመጋበዝ በቀጥታ ወደ ዕለቱ የቢዝነስ አናሊሲስ ፕሮግራማችን እንሸጋገራለን። ኢትዮጵያ የዓለም ንግድ ድርጅትን WTOን ለመቀላቀል ስታደርገው የነበረው ከፍተኛ ለውጥ አፋፍ ላይ ትገኛለች። ይህ እርምጃ የኢኮኖሚ ምህዳሯን በመቀየር ወደ ዓለም አቀፉ የግብይት ሥርዓት ለመቀላቀልም የሚያስችላት ነው። ሆኖም ኢትዮጵያ ወደ ዓለም አቀፉ የንግድ ድርጅት አባልነት የምታደርገው ጉዞ ከሌሎች የአፍሪካ ሀገራት ልዩ በሚያደርጋቸው ፈተናዎችና ዕድሎች የታጀበ እንደሆነ የዘርፉ ምሁራን ይናገራሉ። አገሪቱ ወሳኝ ድርድር ለማድረግ በምትዘጋጅበት ወቅትም የኢትዮጵያን የወደፊት ሁኔታ አንድምታ በመረዳት የመቀላቀል ሂደቷን ከእኩዮቿ ጋር በማነጻጸር መገምገም አስፈላጊ እንደሆነም ያምናሉ። ኢትዮጵያ ለመጀመሪያ ጊዜ የዓለም አቀፉን የንግድ ድርጅት WTOን አባልነት ጥያቄ ያቀረበችው እንደ አውሮፓውያን አቆጣጠር በ2003 ነበር። ባለፉት ዓመታት ሀገሪቱ በውስጣዊ ለውጦች፣ በፖለቲካዊ ለውጦችና በዓለም አቀፍ የኢኮኖሚ ተግዳሮቶች ምክንያት ጥያቄው እስካሁን ሲንከባለል ቆይቷል። በዚህም ኢትዮጵያ ልዩ ፈተናዎች ገጥመዋታል። ኢትዮጵያ የዓለም አቀፍ የንግድ ድርጅት WTOን አባል ለመሆን ከጫፍ ላይ ነች። ነገር ግን ሕገወጥ የንግድ አሰራር ለዚህ ግብ ትልቅ ፈተና እንደሚፈጥር አሁን ላይ ባለስልጣናት እያስጠነቀቁ ነው። ሀገሪቱ ከ2 ወር ባነሰ ጊዜ ውስጥ በጄኔቫ ሊካሄድ ለታቀደው 5ኛው ዙር ዓለም አቀፍ የንግድ ድርድር ዝግጅት ላይ ለመሳተፍ ዝግጅት ላይ ባለችበት ወቅት መንግስት ኮንትሮባንድን ለመከላከልና የዓለም አቀፍ የንግድ ደረጃዎችን በማክበር ረገድ የሚያጋጥሟትን መሰናክሎች ቀድሞ ማስወገድ አሊያም ችግሮቹን በፍጥነት መቅረፍ እንዳለበት የምጣኔ ሀብት ባለሙያዎች የሚሰጡት አስተያየት ነው። ኢትዮጵያ የዓለም ንግድ ድርጅትን ለመቀላቀል የምታደርገው ጥረት ለ2 አስርት ዓመታት ያህል ቆሞ የነበረ ሲሆን በዋነኝነት አስፈላጊው የኢኮኖሚ ፖሊሲ ማሻሻያዎችን ተግባራዊ ለማድረግ ቁርጠኛ ባለመሆኑ የተፈጠረ መዘግየት ስለመሆኑም ይታመናል። የንግድና ክልላዊ ውህደት ሚኒስትሩ አቶ ካሳሁን ጎፌ መጪው ድርድር ለኢትዮጵያ የአባልነት ጥያቄዋን ለማራመድ ወሳኝ ዕድል እንደሚፈጠር አጽንኦት በመስጠት የተናገሩ ሲሆን ኢትዮጵያ የዓለም ንግድ ድርጅትን የምትቀላቀልበት ጊዜ አሁን ነው በማለትም ሀገሪቱ ከዓለም አቀፍ የንግድ አጋሮች ጋር ለመተሳሰር ዝግጁ መሆኗን አመላክተዋል። በ2020 ከዚህ ቀደም በተካሄደው ድርድር የውጭ ምንዛሬ ደንቦችን፣ የኢንዱስትሪ ፓርኮችንና የኢንቨስትመንት ፖሊሲዎችን ጨምሮ 181 የሚጠጉ ጥያቄዎች ከአባል ሀገራቱ የተነሱ ሲሆን ኢትዮጵያ የዓለም ንግድ ድርጅት መስፈርቶችን ለማክበር ያላትን ቁርጠኝነት ለማሳየት በምትፈልግበት ጊዜ እነኚህን ስጋቶች በቅድሚያ መፍታት እንዳለባት ምሁራን የሚስማሙበት ሐቅ ነው። የኢትዮጵያ መንግስት የዓለም ንግድ ድርጅት WTO አባል ለመሆን ሂደቱን የጀመረው በ2003 ዓ.ም ቢሆንም የውጭ ንግድ ስርዓት ማስታወሻ ተዘጋጅቶ ለታህሳስ ወር 2006 ዓ.ም ለWTO ሴክሬታሪያት ቀርቦ ውይይት እንደተደረገበትም መረጃዎች ያሳያሉ። ይሁንና ግን አጥጋቢ ምላሽ በወቅቱ ሊገኝ አለመቻሉን ነው መረጃዎች የሚያሳዩት። የዕቃዎቹ አቅርቦትና የተለያዩ የመረጃ ሰነዶች በ2011 እና 2012 ዓ.ም ለንግድ ድርጅቱ ቀርበው የአገልግሎት አቅርቦቱም ተዘጋጅቶ የነበረ ቢሆንም ከ2012 ዓ.ም ጀምሮ ግን ተጨባጭ እድገት ባለመታየቱ ምክንያት ኢትዮጵያ ለዓለም አቀፍ የንግድ ድርጅት አባልነት ያቀረበችው ጥያቄ እስካሁን ምላሽ ሳያገኝ ቆይቷል። ምንም እንኳን አሁን የመቀላቀሉ ሂደት ሊቀጥል እንደሚችል ምልክቶች ቢኖሩም በዓለም ንግድ ድርጅት ውስጥ ያሉ ለውጦች ግን አሻሚ እንደሆኑ ነው ምሁራን የሚናገሩት። በአንድ በኩል ድርጅቱ በቅርቡ 164 አባላት ይኖሩታል። በዚህም ወደ ሁለንተናዊ አባልነት ወይንም እንደ ተባበሩት መንግስታት ድርጅት የሚመስል ቅርጽ ይኖረዋል የሚል ሐሳብ የሚነሳ ሲሆን በሌላ በኩል ደግሞ የዶሃ የልማት ዙር አለመጠናቀቁ አባላቱ የፖሊሲ ትኩረታቸውን ወደ ንግድ አጋሮች በሁለትዮሽ ወይም በቀጠና ደረጃ ለመደራደርና የንግድ ስምምነቶችን እንዲያጠናቀቁ እንደገፋፋቸውም ነው መረጃዎች የሚያመላክቱት። አንዳንድ ታዛቢዎች እንደሚሉት ይህ ሁኔታ ታዲያ በእርግጥም የዓለም ንግድ ድርጅት ከራሱ በላይ ሊሆን እንደሚችል የጠቆሙ ሲሆን ኢትዮጵያ ለመልቲላተራል ወይም ለቀጠናዊ ንግድና ብዝሃነትን ማዕከል ላደረገ ዓለም አቀፍ ግንኙነት ምን ያህል ቅድሚያ መስጠት እንዳለባትም የሚያሳይ የቤት ሥራ ስለመሆኑም በመናገር ላይ ናቸው።
በአንጻሩ ሌሎች በርካታ የአፍሪካ ሀገሮች በአጭር ጊዜ ውስጥ የመቀላቀል ሂደታቸውን በተሳካ ሁኔታ የመሩ ሲሆን ለአብነትም ያህል ሩዋንዳና ዛምቢያ በአንጻራዊነት በተረጋጋ የፖለቲካ ምህዳርና በትኩረት የማሻሻያ አጀንዳዎች ላይ በመስራት አባልነታቸውን በ10 ዓመታት ውስጥ ማጠናቀቅ ከቻሉት ጥቂት የአፍሪካ ሀገራት መካከል የሚጠቀሱ ስለመሆናቸው መረጃዎች ይጠቁማሉ። ይህ የተራዘመ የጊዜ መስመር ኢትዮጵያ ለWTO ወይም ለዓለም አቀፉ የንግድ ድርጅት አባልነት ዝግጁነት ላይ ጥያቄዎችን ስታነሳ መቆየቷን የሚያሳይ ቢሆንም እስካሁን ተጨባጭ አለመሆኑ ኢትዮጵያ በዘርፉ ያሳየችው እድገት ደካማ እንደሆነም የሚያነሱ አካላት አሉ። ሀገሪቱ ለዚህ ለውጥ ለመዘጋጀት ከፍተኛ ሀብቶችን አፍሳለች የሚሉት እነኚህ ምሁራን የተራዘመው ቆይታ ከጊዜ ወደ ጊዜ እየጨመረ ባለው ግሎባላይዜሽን ወይም የዓለም የንግድ የማህበራዊ ኢኮኖሚያዊና ፖለቲካዊ ለውጥ አዲስ የሆነ መምጣት ኢኮኖሚ ውስጥ በብቃት መወዳደር ትችል ይሆን የሚል ስጋት ስለመፍጠሩም ነው የሚናገሩት። ኢትዮጵያ ወደ ቀጣዩ ዙር ድርድር ስትቃረብ ለመቀላቀል ዝግጁ መሆኗ ብቻ ሳይሆን በዓለም ንግድ ድርጅት ማዕቀፍ ውስጥም የበለጸገች መሆኗን ማሳየት እንዳለባትም ምሁራኑ ይናገራሉ። የዓለም ንግድ ድርጅት መስፈርቶችን ለማሟላት ኢትዮጵያ ኢኮኖሚዋን ነፃ ለማድረግና የቁጥጥር ማዕቀፎችን ለማሻሻል የታለሙ ሰፊ የኢኮኖሚና የንግድ ፖሊሲዎችን በማውጣት በኢኮኖሚዋ ላይ ጠቅላላ የማክሮ ኢኮኖሚ ማሻሻያንም አድርጋለች። እነዚህ ማሻሻያዎች በተለይ የግሉ ሴክተርን በማቀናጀትና የመሰረተ ልማትን በማሳደግ ላይ ያተኮሩ በመሆናቸው የዓለም የንግድ ድርጅትን ለመቀላቀል የሚያስችል ስለመሆኑም ምሁራን የሚያስቀምጡት መስፈርት ነው። ነገር ግን እንደ ጋናና ኬንያ ያሉ ሌሎች ሀገራት ደግሞ ጉልህ ማሻሻያዎችን ሲያካሂዱ የእነዚህ ለውጦች ፍጥነትና ስፋት በእያንዳንዱ ሀገር ኢኮኖሚያዊ መዋቅርና ሀገራቱ ባላቸው የፖለቲካ ፍላጎት ላይ የሚመሰረት በመሆኑም ኢትዮጵያም አሁን እየሄደችበት ያለው መንገድ በተለይም ባለፈው ዓመት ሐምሌ ላይ ያደረገችውን የማክሮ ኢኮኖሚ ማሻሻያ ለውጥን ተከትሎ በሀገሪቱ እየተከሰቱ ያሉ የምጣኔ ሀብትና ማህበራዊ ኢኮኖሚያዊ ለውጦች ሀገሪቱ በቀጣይ የዓለም አቀፉን የንግድ ድርጅት ለመቀላቀል የምታደርገው ጉዞ ላይ ችግር እንዳይፈጥርባት ስጋትን የፈጠሩ ስለመሆናቸውም መረጃዎች ይጠቁማሉ። ኢትዮጵያ በግብርና ላይ ያላት ከፍተኛ ጥገኝነት ከግብርና ድጎማና ከገበያ ተደራሽነት ጋር በተገናኘ የዓለም ንግድ ድርጅት መስፈርቶችን ለማሟላት ልዩ ፈተናዎች ሊፈጥርባት እንደሚችልም ይታመናል። እንደ ደቡብ አፍሪካ ወይም ኬንያ ካሉ የተለያዩ ኢኮኖሚዎች በተለየ መልኩ ማኑፋክቸሪንግና አገልግሎቶችን በኢኮኖሚ ማዕቀፎቻቸው ውስጥ በማካተት የተሻለ ለውጥ እንዳመጡት እንደነኛ ሀገራት ኢትዮጵያም የግብርና ፖሊሲዋን ከዓለም አቀፍ የንግድ ደንቦች ጋር የማጣጣም ውስብስብ ሁኔታዎችን መፍታት እንዳለባት ምሁራኑ ይጠቁማሉ። ይህ ተግዳሮት ኢትዮጵያ በዓለም አቀፍ ደረጃ ውጤታማ ሆና እንድትወዳደር ከማስቻሉም በላይ የስትራቴጂክ ዕቅድና የታለመ ማሻሻያ አስፈላጊነትን በጉልህ እንድትመለከት የሚያስገድዳት እንደሆነ ነው። የኢትዮጵያ የፖለቲካ ምህዳሩ ውስብስብ መሆን፣ የውስጥ ግጭቶችና የመልካም አስተዳደር ችግሮች በውድድር ሂደቱ ላይ ተጽዕኖ ሊፈጥሩ እንደሚችሉ የሚታመን ሲሆን ኢትዮጵያ ህልሟን ማሳካት እንድትችል ተግዳሮት ሊፈጥሩባት እንደሚችሉ ነው ትንበያዎች የሚያመላክቱት። መንግስት ኢኮኖሚውን ለማሻሻል ያለው ቁርጠኝነት ወደፊት ለመራመድ ወሳኝ ቢሆንም ትልቅ እንቅፋት ገጥሞታል። የፖለቲካ መረጋጋት በማንኛውም ሀገር የመቀላቀል ሂደት ውስጥ ወሳኝ ሚና የሚጫወት ሲሆን ለምሳሌም የሩዋንዳ የተረጋጋ አካባቢ በሁከትና በብጥብጥ ከሚታገሉ ሀገሮች ጋር ሲነጻጸር ፈጣን እድገቷን አመቻችቶላታል። በአንጻሩ እንደ ኢትዮጵያ በብዙ ችግር ውስጥ በሚያልፉ ሀገራት ላይ ግን የመቀላቀል ሂደቱን ሊያዘገየው እንደሚችል ነው መረጃዎች የሚጠቁሙት። በተለያዩ የሀገሪቱ ክልሎች የተቀሰቀሱና ሄድ መለስ እያሉም በመስተዋል ላይ ያሉ ግጭቶችና የመልካም አስተዳደር ችግሮችን ጨምሮ ውስጣዊ ችግሮች መፍታት ላይ ትኩረት በማድረግ ካልሰራች የዓለም አቀፍ የንግድ ድርጅትን ለመቀላቀል የምታደርገው ጉዞ ላይ እክል ሊገጥማት እንደሚችልም የሚታመን ነው። በተለይም በአባልነት የተቀናጀ አገራዊ ስትራቴጂ በመገንባት ላይ ትኩረት ማድረግ እንዳለባት የድርጅቱ የበላይ የሥራ ኃላፊዎች ከዚህ ቀደም በተደረጉ ውይይቶች ላይ ማንጸባረቃቸው አሁን ላይ እነኝህን ሁኔታዎች በመጋፈጥ ችግሮቹን በጊዜ መፍታት ካልተቻለ በቀጣይ የሚኖረው ሁኔታ አዳጋች ሊሆን እንደሚችል ነው። እነዚህ የኢኮኖሚ ማሻሻያዎች ብቻ ሳይሆኑ ቀጣይነት ያለው እድገትና ከዓለም አቀፍ አጋሮች ጋር ያለውን ግንኙነት ለመደገፍ የሚያስችል የፖለቲካ መረጋጋትን መፍጠርንም ያካትታል። ኢትዮጵያ በዓለም ንግድ ድርጅት ከምታደርገው ሁለገብ ውይይቶች ጎን ለጎንም ከተለያዩ አገራት ጋር የሁለትዮሽ ድርድር ላይ በንቃት እየተሳተፈች ሲሆን እነዚህ ተሳትፎች በቀጣይ ኢትዮጵያ የዓለም ንግድ ድርጅትን እና ሌሎች ወሳኝ የሚባሉ ተጽዕኖ ፈጣሪ የሆኑ የዓለም አቀፍ ኃይሎች ጋር የሚኖራትን ግንኙነት እንዲጠናከርና በዓለም አቀፍ ንግዶች ውስጥ የሚኖራትን ሚና የጎላ እንዲሆን እንደሚያደርገውም ነው መረጃዎች የሚያሳዩት። እነዚህ ስምምነቶች ለኢትዮጵያ ምርቶች ምቹ የገበያ መዳረሻን ለማረጋገጥ አስፈላጊ ከመሆናቸውም ባለፈ የዓለም ንግድ ድርጅት አባልነት ለማግኘት ቁልፍ ጥቅም እንዳላቸውም ይታመናል።
የዓለም አቀፉ የንግድ ድርጅት WTO አባልነትን የሚከታተሉ ብዙ የአፍሪካ ሀገራትም ተመሳሳይ የሁለትዮሽ ስምምነቶችን የሚያደርጉ ሲሆን ይሁን እንጂ እንደ ደቡብ አፍሪካ ያሉ ሀገሮች ወደ ዓለም አቀፍ ገበያው እንዲቀላቀሉ የማመቻቸት ሰፊ የንግድ ስምምነቶችን መፍጠር የቻሉ የአፍሪካ ሀገራት ግን ጥቂት እንደሆኑ ነው መረጃዎች የሚጠቁሙት። ለኢትዮጵያ እነዚህን የሁለትዮሽ ድርድር በተሳካ ሁኔታ ማካሄድ ከዋና አጋሮች ጋር ያለውን የንግድ ግንኙነት ለማሳደግና ዓለም አቀፍ ገበያውን ለመቀላቀል ይህንን ዓለም አቀፍ ግዙፍ ኢኮኖሚ ከሚያንቀሳቀሱ ታላላቅ አገራት ጋርም የሚኖራትን ግንኙነት ለማጠናከር እንደሚረዳትም ነው። ይህ የነቃ አቀራረብ የኢትዮጵያን አቋም ከማጠናከር ባለፈም በዓለም አቀፍ ንግድ ውስጥ ኃላፊነት የሚሰማው ተዋናይ ለመሆንም ያላትን ቁርጠኝነት የሚያሳይ ነው። ኢትዮጵያ የዓለም ንግድ ድርጅትን ለመቀላቀል በምታደርገው ጥረት እንደ አፍሪካ ህብረትና በምስራቅ አፍሪካ በየነ መንግስታት ባለስልጣን ኢጋድ ካሉ ቀጠናዊ ድርጅቶች ጋር ድጋፍ ማግኘት የግድ ይላታል። ይህ አይነቱ ድጋፍ ወደ ዓለም አቀፉ የግብይት ስርዓት የበለጠ ለመቀላቀል በሚጥሩት የአፍሪካ ሀገሮች መካከል የትብብር መድረክን የሚሰጥ በመሆኑ ዋጋው ሊተመን የማይችል ነው። ሌሎች የአፍሪካ ሀገሮችም ወደ ውህደት ሂደታቸው ከቀጠናዊ ድርጅቶች የሚያገኙት ድጋፍ ጠቃሚ እንደሚሆን ይታመናል። ለምሳሌም የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኢኮዋስ የአባል ሀገራትን የውህደት ጥረቶች በመደገፍ ወሳኝ ሚናን ይጫወታል። በተመሳሳይ ከቀጠናዊ አጋርነቶች በመጠቀም ኢትዮጵያ የመደራደር አቅሟን በማጎልበት ስልቶችን ከሰፊ አህጉራዊ ግቦች ጋር ማስማማት እንድትችል የሚረዳት ሲሆን ይህንን ማድረጓ በቀጣይ በድርጅቱ አባል ሆና ለመቀጠል የምታደርገውን ጉዞ ሊያቀልላት እንደሚችል ነው የዘርፉ ምሁራን የሚሰጡት አስተያየት። በመሆኑም በአገር ውስጥ እንደ ኮንትሮባንድ፣ ሙስናና ሌሎች ብልሹ አሰራሮችን ማስወገድና ሀገሪቱ ዓለም አቀፉን የንግድ ሥርዓት ለመቀላቀል የምታደርገውን ጉዞ ማጠናከር አሁን ላይ ከመንግሥት የሚጠበቅ ተቀዳሚ ተግባር እንደሆነ በምክረ ሐሳብነት በማቅረብ ለዛሬ ያዘጋጀነውን ኢትዮጵያ በዓለም አቀፍ የንግድ ድርጅት ለመቀላቀል እያደረገች ያለውን ጉዞ ያሳየንበትን የቢዝነስ አናሊሲስ ፕሮግራማችንን በዚሁ ቋጨን። ስላዳመጣችሁንና ስለተከታተላችሁን በማመስገን ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ቸር ተመኘን። ሰላም።